ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለውም። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩኝ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራችሁ ይገባል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ካንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት፣ ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ቤተክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ፣ ከክርስቶስ ቤት ተፈውሰን የምትወጣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። ቤተክርስቲያን የምህረት ቤት ናት። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። የሰው ችግር የሚሰማ ሰው እግዚአብሔር የሱን ችግር ይሰማዋል። የጌዲዮን ልጅ ቆሞ ምንድን ነበር ያለ? ስምዖን ይሰማ ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ ወጉን ሳትተነትኑ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካም። በደስታና በሰላም ኑሩ። እራችሁ ባልተሳካ ነገር አትጨነቁ። ለምን ዳውነንስ አንሞትም? ሰነፉነን አንሞት እንጂ ዳውነንም አንሞትም። ችግር አለው። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆመመ። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ። ሽንገላ የሌላባቸው ሰዎች እግዚአብሔር ነው ያለው። ሽንገላ ማለት በአፍ ሌላ በልብ ሌላ ነው። እሱ ክፉ ኃጢአት ነው። የእግዚአብሔር ቤተሰቦች ሰውን ስትወዱት ከልባችሁ ወይ ውቀሱት፣ ወይ ተከራክራችሁ ታረቁት፣ አስረዱት። በአፍና በልብ ግን አትለያዩ። ከእኛ ቤትም ይሄ ሳይመጣ አይቀርም ወደኛ ወደ ቄሶቹ ማለት ነው። ጤና ይስጥልን፣ ጤና ይስጥልን መምህሬ እንደምን አሉ። በውስጡ ግን መድኃኔዓለም ቢደፋ ሊለው ይችላል። እንደዚህ ያለ ይሄ በጣም ለኛቱ ተንኮል ማለት ሰው ወደ አንተ ሊያቅፍ ሲመጣ አንተ መንገድ ላይ ገብቶ የሚሞትበትን ጉድጓድ ቆፍረ አፈር አልብሙ ማለት ነው። ስለዚህ የእግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም። ሰው እርግጠኛው ነኝ መግረጅ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው፣ ብዙ ቀን የጠላው፣ ብዙ ቀን የተጸየፈው ብዙ ነገር አለ። የማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ፣ የሚያሳብድ፣ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት
የምትወደውን ነገር መተው ይዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታም ይሰጣል። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላል። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ፣ ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። ሰው ያማል ማለት የሰው ልጅ በባህሪው የቆመው የተዋቀረው ከመላካዊ ባህሪ ከሰብአዊ ባህሪ እንደገና ደግሞ ከእንስሳዊ ባህሪ ነው። መላካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት ነው። ይኸውላችሁ ሰው መላካዊ ባህሪ ያለው፣ ሰው እንስሳዊ ባህሪ ያለው። መላካዊ ባህሪ የመላክ ብቻ ነው። እንስሳዊ ባህሪ የእንስሳ ብቻ ነው። ሰው መሆን ግን መላካዊ ባህሪንም ሰብአዊ ባህሪንም እንስሳዊ ባህሪንም መያዝ ነው። መላካዊ ባህሪ አለመብላት አለመጠጣት፣ እንስሳዊ ባህሪ መብላት መጠጣት። ሰውነት ደግሞ ማለት መላክም መሆን እንስሳም መሆን ማለት ነው። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መላካዊ ባህሪ ደግሞ መብላት አይፈልግም። ሰው ሁለት የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መላካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ ሁለት ምግብ ነው የሚያስፈልገው። ለመላካዊ ባህሪው መጾም አለበት። ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። ለእንስሳዊ ባህሪው መመገብ አለበት። ለመላካዊ ባህሪው መጾም አለበት። ሰው በአንድ ነገር ብቻ ከኖረ መኖር አይችልም ነው። ሰው ነን እኛ። ሰው ይሄንን ያካተተ ነው። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማቸዋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መንግስተ ሰማያት መግባቱ፣ ጽድቅና ኩነኔ፣ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው። ከሰውነት ያወጣል። አለመጾም እንስሳ ነው የሚያደርገው።